ስማኝ ይኸውልህ መድብል ማትወጣ ከሆነ ማለት ነው እራሳችን እንገባለን ወደዛ ውጣ ቶሎ ብለህ እሺ ሞከርኩኝ ነው እንደምንም ለመልካም ሞክሪ ሰብሪበት ነገር ፈልጊ እስቲ ምንም ከፍቱበት መከሽ ለማለት ነው ረፍጠኝ ሰዎች እየመጡ ነው ልጅና ፍጠኝ እንደምንም ነገር አጥስም ማምለጥ አለብን ሄሎ ካሌብ ምንድነው የምትለኝ ቤቱ በር ላይ ነው ያለሁት ጠባቂዎቹ ተመተዋል ሰውም ገብቷል ዶክተሮቹ ደግሞ ስራ ጀምረዋል ያ ሰው ይሞትና ስማ እመነኝ እኔና አንተ አይን ላይ አንተያይም ምንድነው የምትለው ካሌብ በር ላይ ነው ያለሁት እኮ ልጅቱን የሚያስመልጥ ሰው ገብቷል ሌሎች ልጆች ጥራ በፍጥነት ግባ ይህች ልጅ እንዳታመልጥ ካመለጠች ሰውየው ይሞታል ሁሉም ነገር ያከትማል ፍጠን ዝና ፍጠን እያልኩ ነው ፍጠን ካሌብ ምንድነው የምትለው በር ላይ ነው ያለሁት እኮ አይዞሽ አይዞሽ እኔ መድብል ነኝ ስደውልሽ የነበርኩት እኔ ነኝ አሁን ማምለጥ አለብን ሰዎች እየመጡ ነው ዝናም እየመጣ ነው ነይ ፍጠኝ ነይ በዚህ ሞገስ መግባት ነበረብኝ እኮ ብቻ ወንድም ያን ነገር እንዳው ሞገስ ዶክተር ተረጋጋ ምንም አይደለም ድምጽ የለም እኮ ምልክት ካስጠልኝ መግባት አንችልም እኮ እንዴ አንተ ሰውዬ ዝና ገብቷል እኮ እያልኩ አሰማኝም ቆይ እሺ ተረጋጋ መጀመሪያ ቆይ ግን ስራችን ምንድነው እኛ ሞገስ ለምን መጣ ነው ንገረኝ እስኪ ለምን ብሩክ እባክህ ተረጋጋ መጀመሪያ ሞገስ ምንድነው የምንረጋጋው ሲጀመር እኮ አንተ ምንም አላጠፋም እኔ ነኝ ጥፋተኛው አብሬ መግባት ነበረብኝ ሞገስ እዚህ ምን እንደምሰራ አላውቅም ቆይ ሰው እየመጣ መድብል መድብል ራሱ መድብል ትትና ልጅቷ ማድረግ የሚችለውን ሁሉ አድርጋለሁ ፈጣሪ ከረዳት ትትረፍ ዝና አይቷታል እሷ ሮጠችው ግን በሌላ አቅጣጫ ነው ግሙን መዝለል ከቻለች ብቻ ነው የምትተርፈው በቃ አቅሜ በላይ ነው የሆነብኝ ሰዎች ይመጡ ነው ህይወቴን ለአደጋ ሰጥቼ ለማትረፍ ሞከርኩ ግን አልቻልኩም አቅሜ በላይ ነው የሆነብኝ በቃ ኢትስ ኦኬ ይኸው እኔ መዝለል የቻልኩትን ግን መዝለል አልቻለችም መድብል ሰዎች እየመጡ ነው በቃ እንሂድ ከዚህ ና እንሂድ መድብል እንደተናገረው ትህትናን የምችለውን ነገር ሁሉ አድርጌላታለሁ መትረፍ የምትችለው የግንቡን አጥር ከዘለለች ብቻ ነው ብሏልና እውነት ትህትና ችላ የግንቡን አጥር ዘላ ህይወቷን ታድናለች የሚለው ነገር ባይታወቅም ግን ደግሞ መድብል የሚችለውን ያህል አግዟታል እናም ደግሞ እዛ ጋር የተናገረው ዝና አይቷታል ብሏልና ትህትና ቀስ ብላ ግንቡን እዘለዋለሁ እንዳትል ራሱ ዝና ከኋላ እየተከተላት ነውና እሷን ይዞ ሊመልሳትም ይችላል ወይ ደግሞ ትህትና ፈጣን ከሆነች የግንቡን አጥር ዘላ ህይወቷን ልታድን ትችላለች ማለት ነው እውነት ደግሞ ትህትና አጥሩን ዘላ ካመለጠች ምንድነው የሚፈጠረው ብለን ስናስብ ካሌብ ለዝና ደውሎ ያለውን ነገር ሰምተናል ማለት ነው እኔ እናንተ በጭራሽ አይን ለአይን አንተያይም ብሏልና ያ ማለት በሁለቱ መካከል ትልቅ ጦርነት ይፈጠራል ሁለቱ ይጣላሉ እዛ ጋር ሰውየው ተሰናድቷል ሰርጀሪ ወይ ደግሞ ንቅለ ተከላ ሊደረግልን ማለት ነው ሰውየው እዛ ጋር ተዘጋጅቶ ዶክተሮቹም ንቅለ ተከላ ለማድረግ ተዘጋጅቶ እየጠበቁ በዚህ መሃል ደግሞ ይሄ ነገር ተፈጥሮ ትህትናም አምልጣ ሰውየውም ህይወቱ ካለፈ በቀጥታ ካሌብና ዝና ትልቅ ጦርነት ውስጥ ይገባሉ ማለት ነው ለምን ከተባለ ከጠዋት ጀምሮ ዝናን ሲያስጠነቀቀው ነበር ከዛ ግቢ መውጣት የለብህም እዛ አካባቢ ብትሆን ይሻላል እኔ ምንም አይነት ችግር እንዲፈጠር አልፈልግም ብሏል ሰውየው ብር ስለከፈላቸው ብቻ ሳይሆን ለስራቸውም በጣም አስፈላጊ ሰው ነውና ይሄ ሰውዬ ቢያረጅም ሌሎች የጎንዮሽ በሽታዎች ቢኖሩበትም ለኛ ደግሞ ለስራችን በጣም ያስፈልገናል ለዛ ብለን ነው እቺን የመሰለች ልጅ የምንሳዋለትና አንተ ደግሞ ምንም ችግር እንዳይፈጠር ከዛ ግቢ አትውጣ ብሎ በተደጋጋሚ ዝና ሲያስጠነቅቀው ነበር አሁን ደግሞ በስተመጨረሻ ላይ የተፈጠረውን ነገር ምናልባት ሰዎቹ የካሌብ ሰዎች ደውሎ ነግሮት ይሆናልና እዛ ጋር ሰዎች ወድቋል ዶክተሮቹ ደግሞ ሰውየው ሰርጀሪ ሊሰሩ ተዘጋጅቷል አንተ የት ነው ያለው ምንድነው የምትጠብቀው ልጅቷ ልታመልጥ ነው ልጅቷ ሊያስመልጣት የመጣ ሰው አለ ብሎ ብዙ መረጃ ደርሶታልና ምናልባትም ትህትና አመልጣ እሷ ራሷን ካዳነች እዚህ ጋር ዝና ትልቅ አደጋ ውስጥ መግባቱ አይቀርም ማለት ነው በእርግጥ ትህትና ከዚህ በፊት በጣም ጎበዝ ነበረች ያቺን የግንብ አጥር ደግሞ መዝለል አያቅታትም ማንም ሰው እንደሚያደርገው ይሄ ነገር የነፍስ ጉዳይ ስለሆነ ችላ ያንን የአጥር ግንብ ካልዘለለች እንደዚህ አይነት አጋጣሚ በጭራሽ ስለማታገኝ እቺ አሁን ያለችው የመጨረሻ የህይወቷ ደቂቃ ሊሆን ስለሚችል እቺን አጋጣሚ ደግሞ ማሳለፍ ስለማትፈልግ ትህትና በእርግጠኝነት የግንቡን አጥር ትዘላለች
እናም ደግሞ ህይወቷን ትታደጋለች ማለት ነው። ለምን ከተባለ የክፍለ ሀገር ልጅ ስለሆነች እናም ደግሞ ገጠር ስላደገች ብዙ ነገሮችን እየሰራች ስላደገች እቺን የግንብ አጥር መዝለል ይከብዳታል ብለን አናስብምና ከዛም በኋላ ግን የት ነው የምትሄደው? የግንቡን አጥር ከዘለለች በኋላ ምናልባትም የጠበቃውን ስልክ በእጇ ከያዘች እዛ ጋር ለመድብል ደውላ እዚህ ነው ያለሁት የት ልሂድ ናና ወሰደኝ በሚለው በዛ ነገር ሊገናኙ ይችላሉ። ያ ነገር ካልሆነ ደግሞ ከዛ ከወጣች ምናልባትም ሌላ ማረፊያ አይኖራትም ወይ ደግሞ ከዝና ስር ደህና መደበቂያ ቦታ አታገኝም ማለት ነው። ዝና ከተማውን በደንብ ስለሚያውቀው እሷ እነ መድብልን እነ ብሩክን አግኝታ እነሱ ጋር ካልተደበቀች የተለያየ ቦታ የራሱን ሰዎችም አሰማርቶ ፈልጎ ሊያገኛት ይችላል ማለት ነው። እሷ እዚህ ጋር ከነ መድብል ጋር ልትገናኝ የምትችለው ያቺን ስልክ ይዛ ከወጣች ነው ማለት ነው። በእርግጥ ስልኩን ፍራሹ ስር ደብቃ ነበር። መድብል ደግሞ መጥቶ በሩ ሲያንኳኳ ወዲያው ከፍራሹ ዘላ ተነስታ በሩን ለመክፈት ስትታገል ነበር እንጂ እጇ ላይ ምንም አይነት ስልክ አላየንም ማለት ነው። ምናልባትም እሷም አጥሩን ዘላ በሌላ አቅጣጫ ስትሮጥና እዚህ ጋር ደግሞ እነ መድብል በሌላ አቅጣጫ ሲሮጡ ምናልባትም መንገድ ላይ ሊገናኙ ይችላሉ ማለት ነው። በእርግጥ ይሄንን ነገር እነ ብሩክና እነ መድብል እንዳደረጉት ዝና ምንም ፍንጭ የለውም ማለት ነው። ግን ደግሞ ዝና በአንዳች መንገድ ሊያውቅ ይችላል ብለን የምንጠረጥረው መንገድ አለ። ደላላው መርዞ ኤፍራታ ጋር በነበረበት ሰዓት ለምንስ ነው እሷን እዛ ጋር ዝና አግቶት የያዛት ልጅ ደውላልኝ የመድብል ስልክ ጠይቃኝ ነበር የመድብልን ስልክም ሰጥቻት ነበር የሚለውን ነገር ተናግሯልና ለምንድን ነው ያንን ነገር መናገር ያስፈለገው? ምናልባትም ኤፍራታ ይሄንን ነገር እዛ ጋር ደላላ መርዞ የመድብል ስልክ ለልጅቷ እንደሰጠ ምናልባት ለማህሌት ነግራ ማህሌት ደግሞ በዛ በኩል ይሄንን ነገር ዝናን ታሳውቀዋለች። ዝና ደግሞ ቀን የሰማው ነገር አለ። ጠበቃው በተደጋጋሚ እየደወለለት ስልኬን መኪና ውስጥ ጥዬ ነበር የት ነው የጣልኩት ስልኬን አይተሃል የሚለውን ነገር ጠይቆት ነበርና ምናልባት ዝና ይሄንን ነገር እያገናኘ እዚህ ጋር ትህትናን ያስመለጧት ብሩክና መድብል እንደሆኑ ሊደርስበትም ይችላል ማለት ነው። በእርግጥ ከዚህ በፊት በብሩክ ምክንያት በጣም ብዙ ገንዘቦችን ከስሮ ነበርና አሁንም ደግሞ በትህትና ልናገኝ የነበረውን ገንዘብ እነሱ ናቸው እንቅፋት ሆኖ ይሄንን ገንዘብ ያሳጡን በሚለው በቀጣይ ሊያደርጉት የሚችሉ እነ መድብልና እነ ብሩክን ማሳደድ ነው ማለት ነው። በእርግጥ እነሱም አሁን ትህትና ከዛ ከወጣች ቀጣይ የሚያደርጉት ወደ ህግ ቦታ ሄዶ ትህትናም የራሷን ክስ እንድትከፍትና እናም ደግሞ ለነ መድብልና ለነ ብሩክ ራሱ እንደ ምስክር እንድትሆናቸው ነው ማለት ነው። ምናልባት ከዛ በኋላም ዝና ለራሱ ይፈራል ወይ ደግሞ ለራሱ መደበቂያ ለማፈላለግም ሊሮጥ ይችላል ማለት ነው። ቀጣይ ላይ ሊሆን የሚችለው ፖሊሶቹ እሱንም ስለሚፈልጉት ማለት ነው። ግን ደግሞ እዛ ጋር ብሩክና መድብልን እያገዛቸው ይሄንን ክስ እንዲያጠናክሩ እየደገፋቸው ያለውን ፖሊስ እዚህ ጋር ዝና በራሱ ሰዎች ለማስገደል እየሞከረ ነበርና ያ ነገር ደግሞ ቀላል አልሆነለትም። ይሄ ነገርም ትንሽ አበሳጭቶታል። ምናልባትም አሁን የትህትና ከሱ ቤት ማምለጥ አንደኛ ከካሌብ ጋር ያጣለዋል፣ ሁለተኛ ደግሞ እዚህ ጋር ለሰራው ወንጀል በህግ ቁጥጥር ስር እንዲውልም ሊያደርገው ይችላል ማለት ነው። በእርግጥ ትህትና መድብልን አታቆም። ከዚህ በፊት መድብል ማለት ብሩክን ያስመለጠው ሰው እንደሆነ ታውቃለች። ብሩክ ያኔ የታገተ ጊዜ እሷም ታግታ ነበርና አንድ ላይ ታግቶ አውርቶ ነበር። ከብሩክ ጋር ተዋውቃ ነበር። ግን ደግሞ እዚህ ጋር ብሩክ ለወንድሙ ብሎ ይሄንን ነገር መድብል እንዲተው አስጠንቅቆት ነበር። ግን ደግሞ መድብል እዛ ጋር ለዓላማው ስለጸና እዛ ጋር ትህትናም ደውላ ስለለመነችው ዛሬ እንዲህ ሊያደርጉኝ ነው፣ ሊገሉኝ ነው፣ ኩላሊቴ ሊወስዱ ነው ብላ ያለውን ነገር እዛ ጋር እየተካሄደ ያለውን ነገር ስትነግረው እዛ ጋር መድብል ለሷ ብሎ ህይወቱን አደጋ ላይ ጥሎ ነበር ማለት ነው። እንደ ብሩክ ቢሆን ብሩክ እዛ ጋር እንዳሰበው ቢሆን ትህትና ዛሬ ህይወቷ አይተርፍም ማለት ነው። ከዚህም በኋላ በእርግጥ አንዳንድ ሰዎች ሊገምቱ የሚችሉት ትህትና ከዛ ከወጣችና ምናልባት እነሱ ያስቡት ነገር እዛ ጋር ካሌብና ዝናን ማሳሰር የሚለውን ነገር ከዛም በኋላ ሁሉ ነገር ተጠናቆ እዛ ጋር ብሩክና ቅድስት ከተጋቡ እዚህ ጋም የሞገስ ንብረት ተመልሶለትም ሞገስና ሉላም ህጋዊ ጋብቻ ከፈጸሙ በኋላ ከዛም በኋላ ሊሆን የሚችለው መድብልና ትህትና አንድ ላይ ሊሆኑ ይችላሉ። መድብል ምናልባት ትህትና ሊያገባት ይችላል የሚለውን ነገር እየገመቱ ነው። ምናልባት ይሄ ነገር ሊሆን ይችላል ወይ ደግሞ ላይሆንም ይችላል። ትህትና ለምን ወደ ከተማ እንደመጣች እናውቃለን። ቤተሰቦቿ ለሷ ብሎ ብዙ ገንዘብ ተበልቷልና ምናልባት ከዚህ በኋላ ነገሮች ከተስተካከሉ ወደ ቤተሰቦቿ ተመልሳ ቤተሰቦቿን አግኝታ ከዚህ ቀደም ጀምራ የተወችውን ነገር ወደ ውጪ መሄድ የሚለውን ነገርም ወደ ውጪ ሄዳ ቤተሰቦቿን ማገዝ የሚለውን አላማዋንም ልታስቀጥል ትችላለች ማለት ነው። ያንን ነገር ካላደረገችም ሰዎች እዚህ ጋር በኮሜንት እየገመቱት እንደሆነ ምናልባት ከመድብል ጋርም ህይወት መስርታ ልትቆይም ትችላለች ማለት ነው። ሌላው ነገር ደግሞ ዛሬ ለሉላ የደወለ አንድ
ደላላ አለ። እዛ ጋር ደላላው መርዞ ይሁን ወይ ደግሞ ሌላ ሰው ይሁን አይታወቅም። ግን ደግሞ አንድ ደላላ በስልኳ ደውሎላት አንቺ ሉላ ነሽ ወይስ ማነሽ ብሎ ነበር ይጠይቃት። እዛ ጋር አሁን አዎ እኔ ሉላ ነኝ የሚለው ነገር ብትናገር አድራሻዋን ሊያገኛት ይችላል። ከዛም በኋላ ሊያደርግ የሚችለው ለዝና እሷን አሳልፎ መስጠት ነው ማለት ነው። በእርግጥ ይሄንን ነገር እያደረገ ያለው ጠበቃው ነው። ይሄ አሳይመንት የተሰጠው ለጠበቃው ነው። ሉላ የት እንዳለች ፈልገህ አምጣ ብሎ ዝና አዛጋም ይሄንን አሳይመንት ሰጥቶታልና ጠበቃው ደግሞ ለዝና እንደተናገረው መኪና ውስጥ ቁጭ ብሎ ሲዘፍንለት በነበረበት ሰዓት ሉላን እየፈለኳት ነው ብሏልና ምናልባትም ለአንዳንድ ደላሎች ደውሎ ቤት ለሚያከራዩት እነሱ ደግሞ ከዚህ በፊት ስልክ ደውሎ ቤት ፈልግልን ላሉ ሰዎች ሁሉ እየደውሉ አንቺ ሉላ ነሽ ወይስ አይደለሽም እያሉ ያንን ነገር ለማጣራት ነው ማለት ነው። እሷ አዛጋ አዎ ሉላ ነኝ ምን ፈልገ ነው የሚለውን ነገር ብትጠይቀው ምናልባትም በሆነ ሲስተም በአንዳች ሲስተም ቤቷ የት አካባቢ እንደሆነም ሊያገኙት ይችላሉ። ወይ ደግሞ ስልኩ ራሱ ያን ስልክ የደወሉለት ስልክ ያንን ደንበኛ የት አካባቢ የቱ ጋር ቤት እንዳከራዩ ስለሚያውቁ በቀጥታ ዝናን ይዞ ሊሄዱም ይችላሉ ማለት ነው። ሉላም ደግሞ ብልጥ ስለሆነችና ዝና እዚህ ጋር በደላሎች እያስፈልጋ ስለሆነ እዛ ጋር ያደረገችው ነገር በጣም ትክክለኛ ውሳኔ ነው። እኔ ሉላ አይደለሁም ማለቷ ማለት ነው።